ያልተጠበቀ ጉድ ተዘጋጅቶ ይጠበቃል። ይሄንን ደግሞ ፈጽሞ አልጠበቁት። ለመሆኑ ማን የአገሬ ሰው ከሆነ ደግሞ እኔን አስከምሮ ያቀኝ። በትሁት በጣም ብዙ አይቻለሁ። በጭራሽ አይሆንም። የኔ ልጅ ምከሪ ካልከኝ እኔ ላንተ መመክረህ ብትተዋት ነው። እንዴት ልተዋት? እንዴት? እስኪ ንገሪ። ላንተ ፈጣሪ ይሰጣል። ይሄማ በፍጹም አይሆንም። የሆነ ነገር ያውቃሉ፣ ግን ለኔ ሊነግሩኝ አልፈለጉም። እንዴት? ቤተሰብ አለኝ ማለት ነው፣ ወይ ደግሞ የሆነ የማላውቀው ነገር አለ። ዛሬ ደግሞ ምን ጉድ ነው የምሰማው? እሺ አንቺ ምን ጠረጠርሽ? ምን ልጠርጥር? ምናልባት እናትሽ። እሷ እኮ ማስታወስ አትችልም ነበር። እዚህ ድረስ የመጣሁት ላገባ ነው። በዚህ ዘመን ደግሞ አንተ የመረጥክልኝን ባላገባ አልችልም። ለምን? እኔ ላንቺ ለልጄ መምረጥ ይከብደኛል? አልፈልግማ አባ። እንዴ ከተስማማን ተስማማን፣ ካልተስማማን ደግሞ ሽማግሌዎቹ እንዳይመጡ ላድርግ። እኔ እኮ አባቴ ቤት አርፋለሁ ብዬ ነው የመጣሁት። እንደዛ ብዬ ስመጣ ደግሞ እንዳርፍ ካልፈቀድክልኝ በቃ መሄድ እችላለሁ። እግርሽን ሰብሬ ነው የማስቀምጠው። እሱን ከማገባ እግሬ ቢሰበር እመርጣለሁ አባ። ትሁቴ አንቺ ምን አሰብሽ? ጨንቆሻል? አዎ እሱማ ግልጽ ነው። እኔ ደግሞ ነገሮች በሰላምና በፍቅር ቢያልቁ ደስ ይለኝ ነበር። ትሁቴ አይዞሽ፣ አሁን ምንም አይፈጠርም። ደግሞ የማይሆን ከሆነ እኔ ራሴ እመጣለሁ። የመጨረሻ ብቻ አንድ ነገር ተባብረን ተመስገንን። ያማሃል እንዴ? እኔ እሱን መግደል አልችልም በፍጹም። እሺ አትቦጂው፣ ግን ያንቺ አድርግ። እሱ አንተ እንደምትለው ቀላል ነው። በቃ አንቺ ለሱ ጥሩ ከሆንሽለት አብረሽ ነው። ስለዚህ ለህግ እናቅርበው። ምን ብለህ? አንድ ሰሞን ጠልፎ ደፍሮ እንደነበር አገር ምድሩ ያውቃል። ትሁቴን? አዎ። እና እኮ አሁን ባልና ሚስት ካልሆኑ እያሉ ቢሆንስ? አይ የማይሆን ነገር አታውራ እባክህ። ባይሆን እሱን ለመጋፈጥ ተዘጋጅ። እኔ በጣም ደስ ብሎኛል። ይሄን የምስራች ልነግራችሁ ነው የመጣሁት። እንኳን ደስ ያለ ትልቅ የምስራች። ትሁቴን አግብተህ እስካይ እኔም ጓጉቻለሁ። እንዴ አባዬ፣ አሁንማ እኮ ሚስቴ መሆኗን አረጋጋው። ደህና ከሆነ በኋላ እኔ እድል ይዣት ተቀምጬ የእድል አክስት ፈልጋት መታ ነበር። አየህ፣ እሷም ክፉ ነገር አስባ ይሆናል ብዬ እድል እንደበቅኳት። ይህንን ሴራ ደግሞ ስሰራ ያናንተን ያገናኘኝ ሰውዬ አግዞኛል። እናስ እንደሞተች አምናሽ ሄደች? እሱ እኮ ነው ከባዱ። እድል እንዳለች ታውቃለች። እድል መጀመሪያ ላይ ቤተሰቦቿን መፈለግ የሚለውን ሐሳብ አልነበራትም ነበር። ግን ደግሞ የአባዬ ሚስት ትውስታዋ ከተመለሰ በኋላ እኔን ትረሳኛለች፣ እኔን ትተወኛለች፣ ፍቅሯ ይቀንስብኛል፣ በጊዜ እኔም ቤተሰቦቼም ብፈልግ ይሻለኛል በሚል ነበር አሁን ላይ ቤተሰቦቿን ለመፈለግ የተነሳችው ማለት ነው። ግን ደግሞ አሁን ላይ ስለ ቤተሰቦቿ ያልጠበቀችውን ነገር በመስማቷ በጣም ደንግጣለች ማለት ነው። የአባዬ ሚስት ይሄንን ሁሉ ዓመት የምታውቀውን እውነታ ወይ ደግሞ የእድል ቤተሰቦች እድልን ፍለጋ መጥቶ እንደነበረ ከሷ ስር መደበቋ አሁን ላይ በጣም አሳዝኗታል ማለት ነው። በእርግጥ እዛ ጋር የአባዬ ሚስት እንደ ምክንያት የጠቀሰችው ለእድል ካላት ፍቅር የተነሳ ነው። ከቤተሰቦቿ ጋር ከተገናኘች ይወስዱብኛል፣ እኔም ብቻዬን እቀራለሁ በሚል ነበር አሁን ላይ ከአክስቷ ስር እንደደበቀች እየተናገረች ያለችው ማለት ነው። ግን ደግሞ እድል ምንም እንኳን የአባዬን ሚስት እንደ እናት ብትወዳትም ግን እንዴት ይሄንን ሁሉ ዓመት ይሄንን እውነታ ትደብቂኛለሽ? ከቤተሰቦቼ ጋር እንዳልገናኝ እንዴት በመሃላችን ትቆሚያለሽ? በሚል አሁን ላይ ምናልባት አይታወቅም የአባዬ ሚስት ትናገራታለች ወይ ደግሞ ትጣላታለች ማለት ነው። ምናልባትም አይታወቅም አክስቴ የት ነው ያለችው፣ ምን አይነት አክስት ነበረች፣ ከየት ነው የመጣችው በሚለው ያለውን ነገር በዝርዝር ልትጠይቃትም ትችላለች ማለት ነው። ግን ደግሞ ችግሩ ከዚህም በኋላ የአባዬ ሚስት ስላለው ነገር ሁሉ ስለምታውቀው ነገር ሁሉ በዝርዝር ካልነገረቻት ነው እንጂ ያኔ ላይ በጣም ስለሳሳውልሽ ወይ ደግሞ አንቺን ስለወደድኩሽ ይወስዱብኛል ከሚል ፍራቻ የተነሳ ነበር ያልነገርኳቸው በሚል ምናልባትም እድልን ይቅርታ ብትጠይቃት እድል ይቅርታ ልታደርግላት ትችላለች ማለት ነው። ግን ደግሞ አሁን ላይ እሷ ከአባዬ ጋር እያወራች የነበረውን ነገር በር ስር ቆማ እድል እየሰማች ነውና ይሄ ነገር ደግሞ በጣም አስደንግጧታል። በጣም እንዲሰማት ወይ ደግሞ ሞራሏ እንዲነካ ሆናለች ማለት ነው። እሷ አሁን ላይ የምታስበው የአባዬ ሚስት ለኔ ጊዜ እየሰጠችኝ አይደለም፣ ብቻዬን ነኝ በሚለው ነው አሁን ላይ ይሄንን ነገር ወይ ደግሞ ቤተሰቦቿን መፈለግ የሚለውን ነገር አጠናክራ የቀጠለችበት ማለት ነው። በእርግጥ እውነትም እድል እዛ ጋር በተናገረችው መሰረት አሁን ላይ የአባዬ ሚስት ለእድል ጊዜ እየሰጠቻት
አይደለም ማለት ነው። ምንም እንኳን ከአባዬ ጋር ለ12 ዓመት ሙሉ ተለያይቶ ቢቆዩም እሷ እድል ትዝ የምትላት ወደ ፊት ለፊቷ ከመጣች ወይ ደግሞ ሳሎን መታ አጠገቧ ቁጭ ካለች ነው እንጂ እንደ በፊቱ ለእድል ጊዜ እንደምትሰጣት ወይ ደግሞ ለሷ ፍቅር እንደምትሰጣት አይደለም ማለት ነው። በእርግጥም ይሄንን ነገር ሁለቱም ፈርቶ ነበር፣ እድልም የአባዬ ሚስትም ማለት ነው። የአባዬ ሚስትም ስትለው የነበረው ትውስታዬ ከተመለሰ ምናልባት ለእድል ያለኝን ፍቅር እቀንስ ይሆናል የሚለው ስጋት ነበረባት። እድልም ይሄንን ነገር ስትፈራ ነበርና ግን ደግሞ አሁን ላይ ያ ነገር ደርሷል ማለት ነው። ምናልባትም ከዚህም በኋላ በመካከላቸው ያለው ነገር በመካከላቸው ያለው ፍቅር እንዳይበላሽ የአባዬ ሚስት ማድረግ ያለባት ስለምታውቀው ነገር ሁሉ ያኔ አክስቷ እድልን ፍለጋ የመጣች ጊዜ እንዴት እንደመጣች ወይ ደግሞ ምናልባት የእድል አክስት ነግራት ከሆነ ኬት አካባቢ እንደመጣች ከነገረቻት በዛ በኩል ደግሞ በዛ መንገድ የአባዬ ሚስት እድል ቤተሰቦቿን እንድታገኝ ከረዳቻት ምናልባትም ይቅርታ ልታደርግላት ትችላለች ማለት ነው። ግን ደግሞ አሁን ላይ ያንን ነገር ካላደረገች እድል በእርግጠኝነት በአባዬ ሚስት ታዝናለች ማለት ነው። በእርግጥ የአባዬ ሚስት ብቻ ሳትሆን እዛ ገጠር ያለው ሽማግሌ ራሱ በዚህ ነገር ውስጥ እጁ እንዳለበት ስትናገር ነበርና ምናልባትም እዚህ ጋር የአባዬ ሚስት ይሄንን ነገር የማታውቅ ከሆነ እዛ ያለው ሽማግሌ ስለ ጉዳዩ ስለ እድል ቤተሰቦች የት አካባቢ እንደሆኑ ሙሉ ዝርዝሩን ያውቃል ብለን እንጠብቃለን ማለት ነው። ሌላው ነገር ደግሞ ስለ እድል ማንሳታችን ካልቀረ ባለፈው ናቲ ለእድል የሰጣት መርዝ ባለመሳካቱ ምንም እንኳን ቢናደድም አሁን ደግሞ እድልን እያላት ያለው እድል በምትፈልገው መሰረት ተመስገን ከትሁት እንዲርቅ እየጠየቃት ነው ማለት ነው። እድል እዛ ጋር ተመስገንን የራሷ በማድረግ ተመስገን የትሁት ቤተሰቦች ጋር ሽማግሌ መላክ የሚለውን ነገር ይተዋል፣ ከእድል ጋር አንድ ላይ ይሆናል። ያኔ ደግሞ ናቲ ትሁትን ብቻዋን ያገባታል በሚል አሁን ላይ ይሄንን ነገር እድልን እያዘዛን ነው ማለት ነው። እድል አሁን ላይ ምንም እንኳን ተመስገንን ብትወዶ ብታፈቅረውም ግን ደግሞ በዚህ መንገድ አሁን ላይ ናቲ እየተናገረ ባለው መንገድ ይሄ ነገር የሚሆን አይደለም ማለት ነው። ምናልባትም አይታወቅም ይሄንን መድኃኒት ለተመስገን ስጠሽ እሱ ከተኛ በኋላ ከሱ ጋር እንደተኛ ሰው አስመስለሽ እንዲያድርጊ በሚለው ትሁት ይሄንን ነገር አይታ ተመስገን ከእድል ጋር ተኝቷል በሚለው ምናልባት በእንደዛ አይነት ድራማ ትሁትና ተመስገን እንዲለያዩ ናቲ ፈልጎ ይሆናል ማለት ነው። አሁን ላይ ግን እድልን እየጠየቃት ያለው ተመስገን በማይጎዳ መንገድ ወይ ደግሞ እሱ ላይ ጉዳት በማይደርስ መንገድ እሱ ከትሁት እንዲርቅ እድልን እየጠየቃት ነው። በእርግጥ እድልም ይሄንን ነገር የምታደርግ አይመስልም። ምንም እንኳን ተመስገንን ብትወደውም ብታፈቅረውም ግን ደግሞ ተመስገን እሷ ላይ እንዲያዝን የሚያደርግ ነገር በጭራሽ እንደማታደርግ ግልጽ ነው ማለት ነው። ናቲም አሁን ላይ እያሰበ ያለው ተመስገን ከትሁት ርቆ ወይ ደግሞ እሷ ቤተሰቦች ጋር ሽማግሌ መላክ የሚለውን ነገር ትቶ ትሁትን ብቻውን ነበር ማግባት የሚፈልገው። ግን ደግሞ አሁን ላይ በሰማው ነገር በጣም ደንግጧል ማለት ነው። ሌላ ሰው ሶስተኛ ሰው ደጀኔ የሚባል ሰው ተጨምሯል። የትሁት አባት ትሁትን ለሱ ሊድር ሽርጉድ እያለ ነው የሚለውን ነገር ሲሰማ ናቲ ራሱ ደንግጧል ማለት ነው። እሱ አሁን ላይ ምንም እንኳን ትሁትን ባይፈልጋትም ባይወዳትም እሷን አግብቶ ለተመስገን ማሳየት ቢፈልግም ግን ደግሞ ሶስተኛ ሰው እዚህ ጋር መጨመሩ ውድድሩ ዙሩ እንዲከር እንደሚያደርገው ገብቶታል ማለት ነው። ምናልባትም ይሄንን ነገር እንዴት እንዳሰበ ባይታወቅም እድል እዛ ጋር ብትስማማና ተመስገንን የራሷ ብታደርግ ራሱ ናቲ ከዚህ ሰው ትሁትን ነጥቆ ለማግባት የሚከብደው ይመስላል ማለት ነው። በእርግጥ አሁን ላይ ሶስቱም ሽማግሌ ይላኩ ተብሏል። ናቲም ተመስገንም ደጀኔም ማለት ነው። ግን ደግሞ የትሁት አባት ምን አስቦ ነው ለማንስ ነው ትሁትን ለመስጠት የፈለጉ የሚለውን ነገር ስናይ ምንም እንኳን አሁን ላይ በትሁት ቢናደድም ምንም እንኳን ለደጀኔ እድርሻለሁ እሱን ነው መታገቢው የሚለውን ነገር በእርግጠኝነት አስምሮበት ለትሁት ቢነግራትም ሽማግሌዎች የተላኩ ዕለት ለተመስገን እንደሚሰጣትም ግልጽ ነው ማለት ነው። በእርግጥ መጀመሪያ ላይ ትሁት እጮኛ አለኝ እሱ ሽማግሌ እሁድ ሊልክ ነው የሚለውን ነገር ሲሰማ በጣም ደንግጦ ነበር። አይሆንም የሚለውን ነገር ቢናገርም መጨረሻ ላይ ተመስገን መሆኑን ሲሰማ ትንሽ መለስ ያለ ይመስላል ማለት ነው። ለምን ከተባለ በሁለቱ መካከል በትሁትና በሱ መካከል ልጅ አለ። እናም አሁን ላይ ተቀይሯል። እሱንም ይቅርታ ጠይቆት እንደነበረ የትሁት አባትም አምኗልና ሌላው ነገር ደግሞ ደጀኔ ከአሁኑ አንድ እየተናገረ ያለው ነገር አለ። የትሁት አባት ያልወደደውን ነገር ማለት ነው። ትሁት እንደዚሁ የምትቀጥል ከሆነ ወይ ደግሞ በዚሁ ጸባይ ስሜታዊ መሆን ወይ ደግሞ ግንፍል
ግንፍል ማለቷ እንደዚሁ የሚቀጥል ከሆነ እሷን በዱላ ማስተካከል እንደሚፈልግ ነው አባቷ ፊት ለፊት ደፍሮ እየተናገረ ያለው ማለት ነው። ይሄ ነገር አንዴ ብቻ ሳይሆን ደጀኔ በተደጋጋሚ እየተናገረ ስለሆነ ምናልባት የትሁት አባት ይሄንን እንደ መፈተኛ ወይ ደግሞ እንደ ትዳር መስፈርት ወስዶት ይሄ ሰው ለልጄ ባል ሊሆናት አይችልም፣ እሱ በዱላ ነው የሚያምነው በሚለው ምናልባት ትሁትን ለሱ ላይ ሰጠው ይችላል ማለት ነው። ካሁኑ እሱም እየተናገረ ያለው ልጄን እንድትመታት የሆነ ነገር እንድታደርጋት አልፈልግም እያለው ነውና ምናልባትም ትሁትም እዛ ጋር ተመስገንን እወደዋለሁ እሱን ነው ማግባት የምፈልገው ብትለውም የትሁት አባት ደግሞ እነሱ በሚልኩት ሽማግሌ ላይ ተንተርሼ ነው ያንቺን ጋብቻ የምፈቅደው ብሏልና ምናልባትም እዚህ ጋር እርግጠኛ ልንሆንበት የምንችለው የትሁት አባት አሁን ላይ ለተመስገን ሊሰጣት እንዳሰበ ነው ማለት ነው። ሌላው ነገር ደግሞ ተመስገን ይሄንን ነገር ሲሰማ ምንም አልመሰለውም ማለት ነው። ሌላ ሰው ሶስተኛ ሰው ተጨምሯል። ትሁትን ሊያገባት ያለ ሰው የሚለውን ሲሰማ የናቲን ያህል እሱ አልደነገጠም ወይ ደግሞ የናቲን ያህል አልተረበሸም ማለት ነው። ምን አስቦ ነው ወይ ደግሞ ምን ተማምኖ ነው የሚለው ነገር ባይታወቅም ምናልባት የዛው አካባቢ ሰው ከሆነ እኔን አሳምሮ ያቀኛል፣ እኔ የማገባት ልጅ ወይ ደግሞ የልጄን እናት ለማግባት ድፍረት ያለው ሰው እዛ አካባቢ የለም የሚለውን ነገር ተማምኖ ይመስላል። አሁን ላይ ያን ያክል አልደነገጠም ወይ ደግሞ በራሱ እርግጠኛ ሆኖ ነበር። ትሁት ራሱ በስልክ ውስጥ እወስድሻለሁ፣ አገባሻለሁ፣ አባትሽ ለኔ ይሰጡኛል የሚለውን ነገር አስረግጦ ሲናገር የነበረው ማለት ነው። በእርግጥ አሁን ላይ ደጀኔ የተባለው ሰው ሶስተኛ የመጣው ሰው ተመስገንም ምንም እንኳን ቢያውቀውም እሱ የሚያውቀው ተመስገን የሚባል ሰው ከዚህም በፊት ትሁትን ጠልፎ የነበረውና የህፃኗ አባት እንደሞተ ነው የሚያውቀው ማለት ነው። ያ ማለት ተመስገን እዛ አካባቢ ውስጥ ምን ያህል አስቸጋሪ ሰው እንደሆነና ምን ያህል እሱን መጋፈጥ ከባድ እንደሆነ አሳምሮ የሚያውቅ ይመስላል ማለት ነው።